ይቅርታሽን አንተ ነስተሽ ነው ፊስ ቱ ፊስ እንጣለን። አዎ ተነሽ 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 ለማረምቱኝ አልኳችሁ። አቺ ኦሺ ማረም ሁለታችሁ ቢታገሻለ ሁለቱ ማስጠንቀቂያ ሰጥቶሽ ተሳስተሽ ስለኔ ብታወሪ አንተ ማፊታ ማረግሽ ይላል ሰላም ነው። አንቺ ረፊ እኔ ይኸው ከኔ ጋር አሉ በቃ ወይ አንዴ ስልክሽን ክፈችው ምቱን በቃችሁ አንቺ ረፊ አንቺ አፍሽን ለስቴት አንቺ ወደይት ይነጣላል ለማን ለተደሽ አረጫዋታ አይምጣ ዋና ሰጥሽ ቁጭ ሰልኩን አላትላችሁ በዚህ አረግ ነበር ስንቴን እኮ ስንት ያስጠነቀቅኩሽ ይቅርታ አልኳችሁ እኮ እኔ አሁን እኮ ስማ እኔ በቃ እኔ አሁን ስታይኝ በቃ የሆነ ጅል ምናምን እመስልሻለሁ እና እናሽን እኔ ከወረቄት የሚደርሰኛል እኮ እኔ መቶ አላልሽም ይቅርታ አልኳችሁ እሺ አይደም ስሚ ሃኒ ቅድም ነበር እንዳይጠፋሽ ኮዱ አሰኩኝ ለታ ምን ላድርገው እንዳይጠፋሽ እሺ እንደዚህ ብለሻል ወይ ስንላት አላልኩም ብላ ነበር። ሰው ስደውል አው ብያለሁ አላለች። በህይወቴ ላይ ምን እንደሚያዝናኑ ታውቂያለሽ? አይ የሚያዝናል አረሃኒያ ብዙ ጭካኔ ያለበትና ቪዲዮውን ራሱ ላይ ፖስትልኝ ይችላል። ዩቲዩብ በጣም ጭካኔ የተሞላበት ድብደባ ነው። እኔ የምለው እንዲሁ አሁን ጊዜው ማለት ነው ምን ላይ እየደረስ ነው? ምን አይነት ዘመን ላይ እየደረስ ነው? ሰው በቪዲዮ የሚደበደብበት ዘመን። እቺ ልጅ ህፃን ልጅ ናት። እንዱ ሰባችሁ ብትሆን የሆነ ጥጋበኛ ጎልማሳ ብትሆን እኮ ችግር የለም። ህፃን ልጅ ላይ ሰው ቦስክ እርግጫ ሶስት ሆናችሁ እንዱ አይደብራችሁም? በካሜራ በዛ ጋር ደግሞ ባለፈ አይታችኋል። ባሌና ፍቅረኛዬን ባንድ ላይ ያኖራለሁ እያለች ሙስሊም ሆና ስምላ አይታችኋል። እችም ደግሞ ፊርዶስና ማን እንደሚባሉ ሁለታቸው የሚደበድቡት ደብዳቤዎች ሙስሊም ናቸው እንዴ? ምን ነክቷችሁ ነው? ቆይ ወላሂ ለአዚም ይሄንን ቪዲዮ አይታችኋል። ሁሉም ቦታ ቲክቶክ፣ ፌስቡክ ተሰራጭቷልና አንዱ የሚያናድ ነገር ነው። አሁን ፖሊስ በቁጥጥር ስር አውሏቸዋል እየተባለ ነው። እነዚህን ለፖሊስ ያለመስጠት ነው። ተማሪዎች እኮ ናቸው፣ ህፃኖች ናቸው እነሱም እና ወሬ አወራች አማችን ሀሜት አለ ነው ነገሩ። ያልገባችሁ ሰዎች ምን አርጋ ነው የምትሉ ልጆች ስላስረዳችሁ። አሰላሙ አለይኩም። በቅድሚያ እንዴት ናችሁ? ደህና ናችሁ? እሷ ሀምታኛ እንግዲህ ትምህርት ቤት ነው አብረው የሚማሩት መሰለኝና ሀሜት አለ ነገር ነግራለች። በስሜ ድርድር አላውቅም ምናምን እያለች ነው ፍርዶስ የምትባለው የምትደበድበውና እንደዚህ ተበለሻል እንደዚህ ተብለ ከዛ ለምንድነው ቪዲዮን የሚቀርጹት እየደበደቡ ጓደኞች ደብድቢያት ያለው ብላ ቪዲዮ ለማሳየት ለጓደኞቿ እየቀረጸች ነው። ሶሻል ሚዲያ ላይ እንዲወጣ ተደረገና አመለጣቸው። አሁን ተይዘዋል። መጀመሪያ ግን በቃ እሷ ስሟን ስላጠፋች ቤቷ ሂዳ ደብድባ ለጓደኞቿ ለማሳየት አያችሁ። ይሄን ብልግና እሷ ስምሽን አጥፍታለች ስለዚህ እሷን ደብድቢያታለሁ ብላ ቪዲዮ ቀርጻ ያዙልኝ ብላ ነው የምትደበደቡ። ተመልከቱ ይሄን ጭካኔ እቤት ድረስ ጥጋብ። እነዚህ አሁን ሴት ይባላሉ እንዴ? ሴት እኮ ሰው ቤት ሄዶ በርግጫ ሰውን ይደበድባል። ኧረ ሴቶች ወደ ሌላ ነገርማ እየሄዳችሁ ነው የምር እንዴ? እስቲ ሰው ቤቷ እኮ ሂዶ ነው እቃ እየሰባበሩ እየደበደቡ። በጣም ገራሚ ፍጡር ነው። ወዴት መሄድ እንደያዝን እኔ አላህ ይወቅ። በጣም ነገሩ እየከበደ ነው በሀገርም ውስጥ ያሉት በጣም ይሄ ሁሉ የቤተሰብ ችግር ነው። አሁን አዳምጡኝ። ልጆቻችሁን በደንብ አድርጋችሁ አሳድጉ የምለው ለዛ ነው። በተለይ ስደት ላይ ሆናችሁ ምናምን እላለሁ አይደለ? ብዙ ጊዜ እየደበለኩኝ ለምን መሰላችሁ? እነዚህ ልጆች ይሄን ቪዲዮ አባትና እናቴ ያያሉ፣ ቤተሰቦቼ ያያሉ፣ ይቆጡኛል። ይሄ ነገር አሳፋሪ ነገር ነው ብላ ብታስብ ይችላል። ተማሪ ናታ፣ ይሄን ነገር አታረግም። ግንሳ የሚቆጣቸው አባትና እናት የለም። በቃ ዝልዝል ብለው
ተንዘላዝለው ስላደጉ እንደዚህ ይሰራሉ። ጭራሽ ቪዲዮ እየቀረጡ አድገዋል እኮ ስልክ ያወራሉ። ምን ቲክቶክ ተጠቃሚ ናቸው። በጣም እንግዲህ እውቀት አላቸው የተባሉት ተማሪዎች ናቸው። በቃ አባት ቢኖርሽ በደንብ አድርገሽ ቢሆን አሳድጎ ቢሆን እንደዚህ አይደለም። ወላሂ ቤተሰብ ወሳኝ ነው። አንደኛ ነገር ሴት ልጅ ማንኛውም ቦታ ሄዳ የሆነ ነገር ለማድረግ አባቷን ትዝ ማለት አለባት። በቃ መጀመሪያ ነገሩን ከማድረጓ በፊት ቤተሰቧ ፊት ለፊት መምጣት አለባቸው። ቤተሰቧ ማስታወስ አለባት። ያን የሚያደርገው ምንድነው? የሚያስታውሰው አስተዳደግ ነው። በደንብ ቆጥጦ ያሳደገ አባት እንደዚያ ልጆቹ ሚዲያ ላይ ወጥተው ወይ ደግሞ የሆነ ቦታ ሂደው እንደዚህ አይነት ዝርክርክ ስራ አይሰሩም። በቃ እነዚህን ከማሰር ወደ አደባባይ አውጥቶ እነሱንም አስሮ ነበር መግረፍ። የምሬ ነው። ልብስ አውልቆ መግረፍ። ሰባው አይደለች ያቺኛይቱ ህፃናት። የሆነ ጥጋበኛ ሰው እኮ ቢደበድቡ እሺ ጥጋበኛ ናት እቺ ተብላ ትደበደባለች። እቺ ሰውነት የላት ምን የላት እቺ ህፃን ልጅ ጎትተው በጣም ብዙ ድብደባ ነው ያለው እኮ። እዚህ ጋር አለቀኩላችሁም። ዩቲዩብ እንደዚህ አይነት ህግ አይፈልግም፣ ያቃጥላልና በጣም ብዙ ድብደባ በአይናችሁ የሚሰቀጥጥ ድብደባ ነው ያለው። ተውት፣ የእርግጫው ምናምን ነው። በጣም ነው የምትደባደበው። ጂም ስፖርት ሰልጥና ለች መሰለኝ ልጅቷ ላይ ነው የተወጣችው። እኔ እቺ ልጅ ሰራተኛ ሆና ነው ወይስ ለምንድን ነው እንዲህ የምትደበደበው ብዬ ሳስብ ነገሩ እንደዛ አይደለም። ስሟ ብቻ ስለጠፋ ነገር ስለነገረችባት ስሟን ለማደስ ስም ሊታደስ ነው በድብደባ ያውም በቪዲዮ። እንግዲህ አዲስ አበባ ውስጥ እኮ ነው ይሄ ነገር ያደገ ሀገር ውስጥ ተብሎ ነው እንግዲህ ተመልከቱ። ወደኛማ ተውት። ወደኛማ ቢላዋ ምናምን ሊኖር ይችላል፣ ሊቆራርጧችሁ ይችላል። ይሄ እኮ አዲስ አበባ ውስጥ ነው እንግዲህ እዛ ነው የምትደባደበው። አሁን ምን አገኘሽ እስቲ? እስር ቤት ስንት እንደሚፈረድብሽ ይሄ ድብደባ ሁሉ ሰው አይቶ ተናዶብሽ በጣም ብዙ ነገር ነው። በጣም ብዙ ሰው ተናዷል። ውስጡ ቅጥል ብሏል፣ ከኔ ጀምሮ ማለት ነው። እንዴት እንዲህ ብቻ እንዱ ቤተሰብ አደራችሁ እንደዚህ አይነት ልጅ እንዱ አላህም እንዳይሰጣችሁ፣ ቢሰጣችሁም እንዱ በአግባቡ አድርጋችሁ አሳድጉ። ወላሂ ነው የምላችሁ። እንደዚህ ሁላ ጥጋብ መንደር ሰው ቤት ገብተው ይሄን ሁላ አስተማድረግ እነዚህ እኮ በራሳቸው አዳሪ ስለሆኑ ነው። ሌላ የሚፈልጉትን ነገር እንደፈለጉ ያደርጋሉ ማለት እኮ ነው። ከልካይ የላቸው፣ ተናጋሪ የላቸውም። በራሷ ነዋሪ አዳሪ ናበቃች። በራሱ የሚኖር የሚያድር ሴት ልጅ ከባድ ነው። ይሄ ነገር ከተጎዳች እንደዚህ አድርጉልኝ፣ ስሜን አጥፍታለች አከሌ ብላ ማስያዛችልም፣ በቤተሰብ መውቀሳችልም። እሬ በሰውየው አሁን ይሄ ነገር ተቀርጾ ነው። የማይቀረጽ ስንት ነገር አለ። ሳይቀረጽ ብዙ የሚደረጎች ነገር አሉና ብቻ በጣም ያስጠላል፣ ያበሳጫልም ጭምር ወላሂ ላዚም።